የተወደዳችሁና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እንኳን ለጥምቀት በዓል በሰላም አደረሳችሁ። ዛሬ ከተራ ነው። ከተራ እንዴት ያለፈ ነው? እንዴት ያሳለፋችሁት ነው? እርግጠኛ ነኝ በሰላም በደስታ እንደምታሳልፉት። በዓሉን የሰላም የጤና የፍቅር ያድርግላችሁ። ዛሬ በጣም የሚገርሙ ተወዳጆቹ በጣም እናከብራቸው በሙያቸው ላይ የተወደዱ የሚዲያ ሰዎችን ለዚህ በዓል እንዲሁም መዝናኛ እንዲሁም ሙያ መታያ ብለን ይዘንላችሁ መተናል። እነሱም የመጀመሪያው ተወዳጁ የማስታወቂያ ባለሙያ ድምጹ የሚያስገርምመው ድምጹን መስማት ከፈለጋችሁ እስቲ በድምጽ ምርጡ ገበታ እንድም እኔ ራሴ ድምጼን ከፍ ማድረግ ጀመርኩ። እባክህ ይድነቃቸው ጋሻው እስቲ አንዴ ምርጡ ገበታን አስተዋውቅልኝ። በጣም ጥሩ ያውኛ ካልተከፈለን አንሰራ ግን ቢሆንም ምርጡ ገበታን ለማስተዋወቅ ወደ ኋላ አንልም። በሚቀጥለው አንድ ማስታወቂያ በነፃ እንሰራለስ ይቻላል። አመሰግናለሁ። በምርጡ ገበታ ተመልካቾች ስም አመሰግናለሁ። እስቲ አንዴ በጣም አመሰግናለሁ። ምርጡ ገበታ ላይ ምርጥ ምግብ በቅርብ ቀን ታያላችሁ። በቅርብ ሰዓት ምን በቅርብ ቀን አሁን ታያላችሁ። አመሰግናለሁ። በቅርቡ ከደቂቃዎች በኋላ የሚጣፍጥ ምግብ ይሄን ለምን አለ በሉኝ። ቀጥሎ የምታዩት ከዚህ በኋላ እናት ፋንታውቤ ድንቋን ተወዳጇን ካስተዋወቀን በኋላ እናት ፋንታውቤ ብዙ ገለጻ የሚያስፈልጋት አይደለችም። በመዝናኛው ፕሮግራም ላይ ብዙዎችን ያዝናናች ብዙዎችን የሚያስተማረች በጣም ተወዳጅ ናት። እኔ ከና አብርሃም ወልዴ ጋር ጀምሮ በብላክ ኤንድ ዋይት ያኔ ተንኳክቶ ቲቪ ልናይ ነው እየተባለ 12 ሰዓት ላይ ጎረቤት ሲመጣ እንደዚህ ቲቪ በሽበሽ ሳይሆን 65 ኢንች ሳይኖር በቦርጫም ቲቪ ልክ እንደዚህ አይነት ቲቪ በዛ ቲቪ ጀምሮ ስታዝናና እስካሁን ያለችው እናት ፋንታውቤ ናት። ለእናት ፋንታውቤ ሞቅ ያለ ጭብጨባ። የተከበራችሁ የምርጡ ገበታ ተመልካቾች እንኳን ለጥምቀት በዓል አደረሳችሁ። አብረን እንቆይ። አሪፍ ምግብ ይቀምሳሉ። አንተነህ ደግፌ ደግሞ በኤቲቪ 57 እና በጤና አስጥልኝ ኢትዮጵያ ፕሮግራም ዜናን ቀለል አድርጎ እየተዝናና እንድንሰማ የሚያደርገን አንተነህ ደግፌ እዚህ ጋር አለ። አንተነህ ደግፌ በዚህ አጋጣሚ የይድነቃቸው ጋሻው አብሮ አደግ ከልጅነት ጀምሮ አብረው አድገው አሁንም በተመሳሳይ ሚዲያ ስራ ላይ ያሉ ናቸው። አንተነህ ደግፌ ምን ትለናለህ ስለ ጓደኛ? ጓደኛዬ ብቻ አይደለም ወንድሜ የለኝም። ወንድሜ እሱም ወንድሜ የለውም። ወንድማማች ነን። ክርስትናም ወንድ ልጅ ስንወልድ ተነሳስተናል። በሙያም አብረናለን። የማስታወቂያ ባለሙያ ነው፣ ጋዜጠኛ ነኝ። ያው ሼፍነቱ እሱ ጎበዝ ሼፍ ነው። እኔ ጥሩ ቃጣቢ ነኝ ያስባለሁ ሲጨርስ ከስር ዛሬ ግን በቃ እንግዲህ ይድነቃቸው ምንድነው ዛሬ አጣቢ አለ ማለት ነው። ዛሬ ግን ታካፍለዋለህ ካሸነፍ። ፕሮግራማችን የበዓል ፕሮግራም እንደመሆኑ በየቤታችሁ ያላችሁ እንድትዝናኑ ስለምፈልግ ዛሬ ይድነቃቸው ጋሻው በሳቅ ገሉኝ እና እባክህ እኔ ለተመልካቾቻችን ንገራቸው ስለው እሺ አለኝ። ለምንድነው የቤተሰብ ነገር ሲሆን አንዳንዴ መናገር የማይፈልግ ሰው ስላለ እንደዛ ብዬ ነበር። አከብርሃለሁ። እባክህ የገጠመህን ገጠመኝ ብትነግረን አንድ ጊዜ። እሺ በጣም ጥሩ። ገጠመኙ ምንድነው? ያው ትንሽ ጎረምሳ ያለን ነው። እንዳጋጣሚ ሆኖ አንዳንዴ እኛ ብዙ ጊዜ የማናስበው ነገር ይሆናልና እኔ ምንድነው ያረኩት? ያው ነፍሷን ይማር በጣም ወዳት አያቴ አሁን በህይወት የለችም እና አንድ የሆነ ነገር አንድ ኬዝ ነበርና በዛ ኬዝ ምክንያት ፍርድ ቤት ቀርበን ያው የሷን ምስክርነት ለመስጠት ከዛ ቦታው ላይ ስቆም እኔ እንደዚህ ግሬን አቆላልፌ ነው የቆምኩትና ለካ ፍርድ ቤት እንደ አይነት ነገር የለም ያላቅም ያኔ። ከዛ እኔ ምለው እንድቤ እንደዚህ እንደሚቆም አታውቅም እንዴ ሲለኝ አይ ይቅርታ ብዬ እንደዚህ ቆምኩና በዛች ቅጽበት መታሰር ስለመሰለ ይደነገጥኩ። ከዛ በኋላ ስም ሲጠራ ያኔ አያቴ ስሟ ሐመልማል ጥበቡ ነው። ከዛ ስማቸውን ተነግረን ሲሉኝ ሐመልማል አባተ አሉ። ሐመልማል አባተ ማለት የራሱ አላስተውሱም። ወዲያው ከወጣም በኋላ ከጎን የነበረችው ምስክር እኔ ምን ቅድም ምን ሆነ ነው አንተ ሐመልማል አባተ የምርሽም ብያለሁ ያልኩና አንዳንዴ ሲደነገጥ ወይ ካሜራም እንዲ ሲቆም እንዲህ አይነት ጎልደፍደፍ ያለ ነገር ቢኖር በእኛ እንዳትጠረጠሩ ወይም በእኛ እንዳታስቡ የሚከሰት ነገር ነው ለማለት ነው። የፈለገ ሰዓቱ ይረዝማል እንጂ ዛሬ እንዲህ በቀላሉ አንላቀቅም። ተወዳዳሪዎቻችን በምርጡ ገበታ ስም አሁንም እንኳን
ወደዚህ ወደ ኢቢኤስ በሰላም መጣችሁ እያልኩኝ የባል ፕሮግራሙ በጣም ያማረ እንደሚሆን ከናንተ ጋር የምናሳልፈው ጊዜ እየተመኘን ባካችሁ የተሰጣችሁን ግብአት ለማየት ሞሰቦቻችሁን ክፈቱልን። ዋው የምወደው ስጋ አለ። የምንድነው? የፍየል ፍየል። የምርጡ ገበታ እቃዎች ራሱ የሴት ጋር እንዳሉ አቅ ነበረ እና ልክ እንደገባው ያየሁት ምን ቅመሜት ጋር ላይ የሚለውን ነገር ነው። በሐሳቤ ያው የፍየል ስጋ መሆኑን ሳቅ በቀጥታ ምርጥ የሆነ እጅ የሚያስቆረጥም የፍየል ጥብስ ሰራለሁ ብዬ አሰብኩ። የሚቀጥለውን ብቻ ነው መናገር ያለብኝ። አሁን የፍየሉን እሷ ስለተናገረችው ባሮ ሽንኩርትና ሰላጣ ናቸው ፍሪጅ ውስጥ። ምን አለ? ቅቤ አለ። እውነት ለመናገር እኔና ገበታ ትውቅ የለም። ላጤም ያለ ብዙ አልሰራም። ያው እናቴ ነች ሰርታ የምትመግበኝ። ካገባውን በኋላ ባለቤቴ ነች እና ሌላም እና የበጣም የውጭ ተመጋቢ ነበርኩ። ቅመም ነው ፍሪጅ ውስጥ ቅመም እንደ ይደረጋቸው አይ ከልሎኝ ነው ከሊያው ትንሽ ሰፋ ያለ ስለሆነ አንቲ ቅመም ያው እንደተባለው ብዙ ጊዜ እዚህም ሲባል እንደምሰማው ያው መጀመሪያ የሚሰጠን ግብአት አለ። ግብአቱ ላይ ብቻ ፎከስ አድርገን እንድንሰራ የሚል የመጀመሪያ የሚሰጠን መስመር አለ እና በተቻለ መጠን እኔም እንግዲህ ብዙ ጊዜ ባለቤቴ በጣም የኔን የምትወድልኝ ምንድነው በጣም አርፍጄ የምሰራው ምግብ አለና በጣም ምንድነው አንድ ምግብ ለማድረስ በጣም ረጅም ሰዓት ነው የምወስደው። ይሄን ውድድር ደግሞ በብቃትና በጥራት የሚዳኙልን ተወዳጆቹ የመጀመሪያው ሼፍ ፍስሐ ሲሳይ፣ ሁለተኛው ሼፍ ካብራክ ተኮላ፣ እኔም ሼፍ ዚ ነኝ። አሁንም በምርጡ ገበታ ስም መልካም በዓል እየተመኘንላችሁ ውድድራችን ተጀምሯል።
ከጨረስክ ደውል። ውድ የኢቢኤስ ቤተሰቦች ተመልሰን መጥተናል። ዳኞች እናት ፋንታውቤን ገበታ እየቀመሱ ነው። እናት ፋንታውቤን ድምጽሽ ደስ ይለኛል ሬዲዮ ላይ አክቲንጉም ሁሉ ነገር ነው የተሰጠሽ። ግን በሬዲዮ ነው አይደል ብዙ ያለሽ? ድሮ በቲቪ እና ነበር ብዙ። እስቲ አንዴ በድምጽሽ ሰዎች ከድሮ ስራዎች በአንድ ነገር በይልኝ እስቲ። ትረካ ይሁን ምን ይሁን የሆነች ነገር ባክሽ። ይህን እድል አግኝቼ ይህን ሳልጠይቅ ባልፍ። የተከበራችሁ አድማጮቻችን እየተከታተላችሁ ያላችሁት ከኢትዮጵያ ሬዲዮ ብሔራዊ አገልግሎት በመተላለፍ ላይ የሚገኘው የቅዳሜ መዝናኛ ዝግጅታችንን ነው። የቅዳሜ መዝናኛ ዝግጅታችን እስከ 11 ሰዓት ድረስ ዘና የሚያደርጓችሁን ሙዚቃዎች መራርጠን እንዲሁም ትረካ፣ ድራማ፣ ሌሎችንም ይዘን ቀርበናል። አብራችሁን ቆዩ። ሙዚቃ እናንተ ደግሞ ቀመሱና ንገሩ። ሰራሽበት ሁኔታ ቆንጆ ነበረ። ዶሮንም የቀመምሽበት መንገድ አሪፍ ነው። ቴስቱም ቆንጆ ነው። የተለየ ቴክኒክም ለመጠቀም ሞክረሻል። ብሮኮሊውን በእንቁላል አሳልፎ መጥበስ ነገር አለ። ምንድነው ኩኪንግ ሜቶዶች አሉ። የተለያዩ አይነት አበሳሰል ሂደቶች ሞሮሌስ ተመሳሳይ ናቸው። እነዚህ ሶስቱም ፍራይድ ነገር ነው። ለሌላ ጊዜ ሰም ላይክ ብሮኮሊው ጥሩ ቴክኒክ ነው። አክቹሊ አዲሽናል ነገር ሰርተሻል። ቦይል ብታረጊው ቢመረጣል ማለት ነው። ወይ ፖቴቶንም ይቻላል። ሶ ከሞላ ጎደል ጥሩ ነው። በቴስቱ ረገድ ኢትስ ኦኬ። ለኔ ቆንጆ ነው። ሚጥሚጣው ምንድነው መደረግ የነበረበት እንደ ግብአት ተጠቅመሽ you should have to mix with others food ሌሎቹ ጋር መቀላቀል አለበት እንጂ separately ማባያ አይደለም። እንዲሰራ ነው። ማባያ ካስፈለገ you can make sauce መስራት ይቻላል። ኦሬድ እሺ ኬቻፕን ብትጠቀሚ ለፖቴቶ ያስኬዳል። የተሰራ ነው ግን ፖቴቶ most of the time ስለምንጠቀምበት ማለት ነው። በኔ በኩል ጥሩ ነው። በጋራው ውጤቱን እናያለን። ሼፍሳ ካብራክ ያለው ነጥብ እንዳለ ሆኖ ቺክኑን ከዚህም በበለጠ ደግሞ ትንሽ ሶስ ነገር ብታረጊበት ረጠብ ቢል፣ ምክንያቱም ሶስቱም ነገሮች ደረቅ ናቸው። ይሄ ያጠባበስ ስርዓት ሶስት አይነት ነው። በመጥበሻ የሚጠበስ አለ። መጥበሻ ላይ ዘይት ተደርጎ ወይም ሻሎ ፍራይ የሚባል መጥበስ አለ። እንደገና በጥልቀት ደግሞ ዘይት ውስጥ መጥበስ አለ። አሁን ሶስቱም የተጠበሱት አንድ አይነት ናቸውና ሶስቱም ደረቆች ናቸው። ስለዚህ አንድ ሳህን ላይ ሲቀርብ ቢያንስ አንደኛው ረጠብ አንዱ ደረቅ ቢል የተለያየ ስለሆነ ለሚመገበው ሰው መዝናናትን ይፈጥርለታል፣ ጥሩ ይሆናል ማለት ነው። እና ሚጥሚጣውን ድንቹን ከጠበስሽ በኋላ ደግሞ እዛው እቃ ላይ ያለ ነስነስ አርገሽ እዛው ላይ ብታዋጁ ሚጥሚጣው ተዋሃደ ማለት ነው። እንደዛ መጠቀም ትችይ ነበር። ሌላ ጊዜ ደግሞ ምንድነው ሳህን ላይ ካረግሽ በኋላ ጨው መነስነስ ሊያመልጥ ይችላል። ድንቹን አርገሽ መጨረሻ ላይ ጨው አርገሻልና እንትና በተመጣጠነ መልኩ አይዳረስም። የሆነችው ቦታ ላይ ጨው እንዲበዛ ያደርጋልና የምግብሽን እንትን ያበላሽዋልና ከዛ አንፃር ይሄን ማስተካከያ ብታረጊበት ጥሩ ነው። ሌላው ከምግብ ደህንነት አንፃር ያው እንግዲህ ምናልባት የተነገረሽ ሰዓት ሊሆን ይችላል ወይንም ነገሮችን በደንብ እንትን ካለ ማለት ሊሆን ይችላል። ምግብ ሲሰራ የጥፍር ቀለም ክሊር ንጹህ መሆን አለበት፣ ያው ወይንም መወገድ አለበት። ከምግብ ስራ ውጭ ነው የጥፍር ቀለም መጠቀም። ምክንያቱም የኬሚካል ውህድ ስለሆነ በሙቀትና በተለያዩ ንክኪዎች ምክንያት የመላቀቅና ከምግብ ጋር የመቀላቀል እድል ስለሚኖረው የጥፍር ቀለም ተቀብቶ ያው ምግብ አይሰራም። ያው ዞሮ ይሄን ከጊዜና ከተለያየ ሁኔታ አንፃር ግምት ውስጥ አስገብተን ነው ወደ ውድድሩ ያስገባንሽና ለሌላ ጊዜ ታስተካክያለሽ። እንግዲህ በተረፈ ጣዕሙ ጥሩ ነው ከነገርኩሽ ሐሳቦች በስተቀር ጥሩ ነው። ውጤቱን እናያለን። አመሰግናለሁ። እንኳን ለከተራ በዓል በሰላም አደረሳችሁ። ምክንያቱም ይህ በዓል ከኛ ከኢትዮጵያውያን አልፎ የዓለም በዓል በመሆኑ በጣም ደስተኞች ነን። እንዲሁም ደግሞ በቲቪ ብቻ የማየው ምርጡ ገበታን ዛሬ እዚህ ተገኝቼ ተሳታፊ በመሆኔ በጣም ደስ ብሎኛል። ግን ያቺን ቢላ ሳልወስዳት በመቅረቴ
ቀር ብሎኛል በሚቀጥለው ግን ዋንጫ እንደሚነሳው እኔም ቢላዋን አነሳታለሁ ብዬ ተስፋ አረጋለሁ ለመላ ኢትዮጵያውያን ሀገር ውስጥም ላላችሁ ውጭም ላላችሁ ለሁላችሁ መልካም የጥምቀት በዓል ይሁንላችሁ ሁለተኛው ገበታ ደግሞ ያንተነ ደግፌ ገበታ ነው አንተነ ደግፌ አንትዬ ዳኞቹ የቀመሱ ነው ስለምርጡ ገበታ ይሁን ስለኔ ዜናው ጤና አስጥልኝ ላይ ጤና አስጥል ኢትዮጵያ ላይ ቢቀርብ ምንድነው ልትልምት ጥያቄው ምንድነው ጠይቀኝ ኢቲቪ ካላቸው የዜና ፎርማቶች አንዱ ጤና አስጥል ኢትዮጵያ ነው እሱ ሞርኒንግ ሾው ነው ትንሽ ለቀቅ ያለ ኢንፎርማል ነገር ነው 4 57 ላይ እንዳሉ ሲሪየስ ነገሮች አይደሉም ስለዚህ አንድ ባለሙያ በሆነ ጉዳይ ላይ ተጋብዞ ነው ሊጠይቅ የሚችለው እኔ ላነሳልህ የምችለው ጥያቄ ብዙ ጊዜ ሼፎች አፒታይት የላቸውም ይባላል ብዙ አይነት ምግብ ይሰራሉ ስሜል ያረጋሉ ከሚል አንፃር ያንተ ሰውነትና ግዝፈትና እንደዚህ የፊት ጥራት ከየት መጣ በጣም ጥሩ ጥያቄ ጠየቀኝ ሼፎች እውነትም ምግብ የሚሰራ ሰው ጓደኞቼ የሚያግዙኛል እውነት ነው አፒታይት የማይኖረው መስራቱ ሲገባ ብዙ አይነት ምግብ ስለሚሸተው እኔ ግን በጣት ጠረጴዛዬን ሞልቼ ለሰው ከማብላቴ በፊት ጋርጌ ነው መበላው በየ መልሰል ከዛ በኋላ ለሰው አበላለሁ በአጋጣሚ በዚሁ አጋጣሚ ልናገርና እኔ ኢንጆይ ከማረጋቸው ነገሮች አንዱ ምግብ ነው በደንብ እየተዝናናው ግን በደንብ ቁጭ ብዬ በስርዓቱ ሰበላው ደስ ስለሚለኝ ኢንጆይ ያርኩ ነው እና ምራቄኑ ላይ ይወጡ ነው በላ ሼፍ ፍስሐ ስለ አንተ የምግብ ምን ትለናል አንተ የሁለተኛው እንዴት ነበር ከብዶኛል ከብዷል ከብዷል ምክንያቱም ዶሮ ነው ዶሮ ወደ ድንጋይ የተቀየረ አንዳገኝ አመለጠኝ ሊወጋው ሲል አመለጠ በጣም እንትን አደረከው በጣም ነው በቃ እሳት እንትን ያረከው ድርቅ ብሎ እውነት በቃ ከዶሮ ወደ ድንጋይነት ነው የተቀየረው ለመታኘ ጋይቻል ምናል በዛ ላይ ያሉት ቅመሞች ምናምን በሙሉ ወስዷቸዋል እና መጨረሻ ላይ በጣም ስለተቸገቸገ አንድ ምግብ ያው ረጅም ሰዓት ሲበስል በተለይ ለመቀመሚያነት የጨመርከው ጨው ሶያ ምናምን አለው አይደል ያ ብቻውን ይቀራል ከዛ ሙሉ በሙሉ ሳልቲ ይሆናል ጨዋማ ይሆናል ሁለተኛ ያው እንደከበደ የሚያሳውቀው እርግጥ ድንች አላላጡ በጣም ቀልሎ ነበር ወይስ መላጫው ደስ ብላ ነው መላጫው አሪፍ ሽልማቱ መላጫ ነው ረጅም ሰዓት ድንቹ ላይ ያጠፋ ብዙ ነው ድንች የላትከው እና ያልኩት ነበር እንዴት ነው አንተ በጣም እየተዝናናበት ነው እሱ ብቻ እንደቀለለ ገብቶኛል ድንች መላጡ ገዛ ውጭ ግን እስኪ ውጤቱን ነው አይደለም ቀደም ያላችሁትን በሉ በይነው ወይ ጠበሰው ያለው ባለ እንትራይ እኔ ፊሽና ባውራግ ወንዴ እንደዚህ ድንግጥ እኔ የኔ ምንድነው እንዲህ ብሎ ሲሄዳቸዋል አይደለም ልክ በሹካ ሲወጋው ተፈናጥሮ ከዚህኛው ሳህን ካብራክ ሳህን ለዚህ አይ ዶሮ ምንድነው ዶሮ እኔ በቀይ ወጥ ነው አልሚሰራ እንዲ ሲጠበስ አላቅምና በጣም ሰዓት ይግባው አይግባው አላቅም እዚህ ጋር ሱንጥጃለሁ እዛ ጋር ድንች እየቀቀልኩ ነው አሪፍ ማዝናናት ብሮኮሊኑንም እንደማረጋው አላቅም እንደ አፕል ተልጦ ብቻውን አይቀም አመጣም መቼ የሆነ ነገር ላይ መክተት አለ በየአይነቱ ነገር ነበር እንደዛ ነገር ሼፍ ካብራክ እሺ ጥሩ ነው አክቹአሊ ያው ብዙ ለመዳኘት አያስቸግርም ይሄ ብዙ የሚባልለት የለው የዳቦ ቆሎ ምናምን እንደምንለው የዶሮ ቆሎ አይ ዶንት ኖ ለዘማቾች ምናምን የሚሰራ ይመስላል ሁሉ ዶሮ ቆሎ ሲሪየስሊ ትንሽ ወጣ ብሎብኛል ዲቴል አያስፈልገውም ቺፕሱ ቆንጆ ቺፕሱ አይ ስለ ቺፕሱ እናገራለሁ ባይዘው ያው አልጨረስኩምና ቺፕሱ አከታተፉም ሳይዙም አበሳሰሉም ጥሩ ነው ምንድነው ቅድም ባስኬት ውስጥ ታስገባው ዝም ብለ ዘይቱ ያለ ነበር የምታረገው እንተሷም ባስኬቱ ወጥቶ እዛ ላይ ብታረገው ስፕላሽ ያረግ ዘይቱ ላንተም ለራስ ጥንቃቄ ማለት ነው
ከስታውጣውም ፕላስ የኪችን ታውል ፔፐር ዋላል እዛ ላይ ብታረገው ትንሽ አክቹአሊ ብዙም የሚታይ ነገር የለውም ቅባት አብዞርቭ ያደርግልሃል ግን ከሌሎቹ ምግቦች ከሌሎቹ አጠቃላይ ለሱ ብቻ በቃ አሪፍ ነው ሌሎቹን ያው እንተዋቸውና ግን አሁንም ውጤቱን አናቅም በጋራ እንወስናለን ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀት በሰላም አድረሳችሁ በዓሉ የሰላም የፍቅር የደስታ የፍስሐ የበረከት እንዲሆንላችሁ ከልብ እመኛለሁ ምርጡ ገበታ ኢቢኤስ ካሏቸው በጣም ኢንትረስቲንግ ከሚባሉ ከሚታዩ ፕሮግራሞች አንዱ ነው ብዬ አስባለሁ ቀደም ሲል ተናገርኩት ባለኝ ሰዓት አልፎ አልፎ አያዋለሁና እንደዚህ አይመስልኝም ያለው ነገር አልተዋወቅም ገበታ ሲቀርብ ላይ እንተዋወቃለን ውስጥ ገብቶ መስራቱ ላይ እንተዋወቅም ግን በዛሬው ድድር ያው የዶሮ ቆሎ ነው የሚባል ምግብ ወይም አዲስ ሬሲፒ በመፍጠር ራሱ ክሬዲት ይገባኛል ያስባለሁ በጣም አሪፍ ነው ሁላችንም በየራሳችን መተሰማራንበት ሙያ ነው ፎከስ ምናደርገው የምናተኩረው እንዲህ ደግሞ ወጣ ያሉ ሙያዎችን ማየቱ ሁለተኛ ባለው ሰውም ትንሽ ፈን እንዲያደርግ መደረጉ ጥሩ ነው ብዬ አስባለሁ ከዛም አንፃር ነው ኢቢኤስ ኢንቫይት ሲያደርገን ወይም ሲጋብዘን እስቲ እንሞክር ምንም ነገር የለንም ግን እንሞክር በሚል ነው የመጣ ነው ተዝናነ በጣም ኢንጆይ አድርገናል ደስ ብሎናል ብዬ አስባለሁ ተመልካቾቻችን ይወዱታል ብዬ ተስፋ አደርጋለሁ ለማንኛውም በዓሉ የሰላም ይሁንላችሁ ያመት ሰው ይበለን መልካም ጊዜ ፈጣሪ ኢትዮጵያና ሕዝቦቿን ይባርክ ተመልካቾቻችን ስለ ዶሮ ቆሎ ሰምተናል እንግዲህ ስቃሃል ይድንዬ ያንተ ገበታ ደግሞ ቀርቧል ሼፍ ሳ ምን ትለናል ይድን እንዴት ነበር ሁለተኛው ውድድር ሁለተኛው ጥሩ ነው ያው በጣም ያው አንድ ቦታ ላይ ሲቆይ ያው ነገሩን የመልመድ ነገር ስላለ ቦታው ላይ በጣም የመረጋጋት ነገር አለ ግን ያው እንደ ግብአት ደግሞ የመጡት ግብአቶች እውነት ለመናገር ምኑን ከምኑ ላርጋው የሚል እንትን ነበረብኝና አንድ አይነት እንዳይሆን ኦሬዲ ከተለመደው ወጣ ቢል በያሰብኩት ነገር አቅርቤያለሁ ምንድነው የሰራው እኔ ያሰብኩት ምንድነው ያው ብዙ ጊዜ ድንች ተጠብሶ ነው የምናውቀው ስለዚህ ልክ እንደውም ትንሽ ድንገት እቺ እንደ ሾርባ ነገሯ ብዙ አይደለችም እንጂ እንደሱ ነገር እንዲሆን ነው የፈለኩት ሾርባ ነው ያሰብኩት ነበር አዎ ኦኬ ስለዚህ ሾርባ ታዲያ አርገ ለምን አላቀርብከው እንግዲህ በአቅራቢያ ያየሁት እንዳጋጣሚ ሳህን ነውና ድንገት ገና ጎርጓዳ ሳህን ፍለጋ ከመሄድ አትሊስት ሶሱን አሳንሼ በሳህን እንዲቀርብ አድርጌዋለሁ ነበረ ኦኬ እንግዲህ ሾርባ ከሆነ በሾርባ ሐሳቤ ያው አንተ ያሰብከውን ማለት ነው እንግዲህ መስማማው እዚህ ጋር ሲቀርብ ግን ያው ሳህን ላይ ነው ደረቅ ሆኖ ነው የሚቀርበው እርግጥ ደረቅ አይደለም ምርጥም ነው ምንድነው ብሮኮሊው በኦቨርኩክድ ነው ማለት ከመጠን ያለፈ ብስለት ውስጥ ነው ያለው እንደዚህ አረንጓዴ ተክሎች የተፈጥሯዊ ከለር ይዘታቸውን እንዳይለቁ ተደርጎ ነው ያው ኩክ መደረግ ያለባቸውና ብሮኮሊውን በዚህ አይነት መልኩ መጠቀም መልካም ነው ነገር ግን መጨረሻ አካባቢ ብትጨምረው ኖሮና ይሄን አቀራረብ በቦል አድርገህ ሱፕ ነው የሰራሁት ብለህ ብታቀርበው የውነት ቻሌንጅ ያደርግ ነበር ነገር ግን አሁን ያቀረብክበት አቀራረብ ስለሆነ እንደዚህ ሲታይ ለእይታ ብዙም ደስ አይልም አይስብም ሁለተኛ ለአመጋገብ በራሱ አይመችም በጣም የደቀቀም ስለሆነ ማለት ነው ሶስተኛ ሚጥሚጣውን እንዲዋሃድ ነው የሰጠነው ቢዋሃድ ወይንም የመቀመም መጠን ምክንያቱም አሁን እዚያ ቻሌንጅ ነው ሚጥሚጣው ምክንያቱም መጠኑ በዛ ቢል በጣም ያቃጥላል ለመመገብ አይመችም መጠኑ በጣም ቢያንስ ምጣኔው ጥሩ ይሆናል ይመጣጠናል ስለዚህ ለመዳኘት ይመች ነበረ ሌላው ዳቦውን ከቀደሙ በተሻለ ነው ያቀረብከው ግን ቶስት ብታረገው ደግሞ የበለጠ አሪፍ ይሆን ነበር ቅመማ ያው ትንሽ ይቀረዋል የተመጣጠነ ቅመማ አይደለም ያለው ከዛ ውጭ ግን የሰራበት መንገድ ምናም በሙሉ ጥሩ ነው ከቀደሙ የተሻለ ነው ውጤቱን በድምር እስኪ እናየዋለን ሼፍ ካብራክ ጥሩ ነበር ስፔሻሊ በምትሰራበት ወቅት የነበረ ይሄ የፋየር ማኔጅመንት ሲስተም በጣም ሲበስልብህ ብድግ ያረክ ምናምን አይ ነበርና ሲመር ማድረግ ይቻላል ግን በቃ ተቆጣጥረዋል ያ በጣም አሪፍ ፓርት ነው
ሌላ ፊሽ ተናግሮታል የብሮኮሊው ነገር ብሮኮሊውን ውሃ አድርገን የጣርከው አይደል አንድ ላይ በቀዝቃዛው ቦይሊንግ ዋተር ነው መሆን ያለበት ውሃው ከፈላ በኋላ እነዚህ ከመሬት በላይ የሚበቅሉ ቬጂቴብሎች ሴሉሎሳቸው ሶፍት ስለሆነ እነሱ ትንሽ ደቂቃ ነው በሰል ብለው ይወጣሉ ከለራቸውን እንደያዙ ማለት ነው እንደዚህ ሩት ቬጂቴብል ሲሆን ነው ከቀዝቃዛው ጋር የሚጣደው ሌላ ጊዜ ማለት ነው ሶ እሱ እንዳለ ሆኖ ያው ፊሽ ብሎታል ኦሬዲ ፋይናሊ ብትከተው ፕሬዘንተብል ይሆናል ኒውትሪሽናል ቫልዩ ይኖራል and so on በርግጥ እንደዚህ በሶስ አድርገ ሱፕም ባይሆን መምጣት ይችላል ነበር አክቹአሊ ብዙም የከፋ ነገር አይታይበትም ትንሽ ቲክኒንግ ኤጀንት ብትጠቀም ላይክ ፍሎር ኮርን ፍሎር ክሪም ምናምን ብታረግበት ቆንጆ ነው ብያስባለሁ in addition to that እንትኑ የት ነው ያለው ሶያው ግን እዚህ አካባቢ ተጠቅመዋል ሶያ ተጠቅመዋል እዚህ ላይ ምንም አይነት ከበከለርም በምንም ስላላየሁት ነው ሚጥሚጣ ኦሬዲ ያው የሚሰጠው ግብአት ለሌሎችም ተመልካቾች ማንኛውም ግብአት መሰራት አለበት ኦን ዘ ሳይድ መሆን ሳይሆን መሰራት አለበት እናያዋለን እንግዲህ ሶስቱ ሚጥሚጣ ጎን ላይ ነው ያቀረቡት ያው እኔ አላቀረብኩም ሶሪ እዚህ ላይ እንትን ጨምረሃል እንትኗን መታ ያረክ እንደውም ማንኪያዋን ጨምረሃል ሪደንደንሲው ያስፈልጋ አይመስለኝም መደጋገሙ ብዙም አያስፈልግም ነበር ግን ጨምረሃል አይቻል አይሰማም ግን ሚጥሚጣና ሶያው ባላንስ አላረገም ግን ተጨምሯል አሁን ኤኒዌይስ እናያዋለን ግን ሊበላ የሚችል ነገር ነው አዋይ ሊበላ ይችላል አሁን ይበላ እንደዋይ በምን ይለያዩ ብዬ ለመላው ይሄ በዓል ለሚመለከታቸው ሁሉ እንኳን አደረሳችሁ ለማለት ወዳለሁ ሌላው ደግሞ እውነት ለመናገር እዚህ ቦታ ላይ ስመጣ ያለው ቲም ከዳይሬክተሩ ከካሜራማን አጠቃላይ በዚህ ፕሮግራም ላይ የተሳተፉት ሁሉ የሚያረጉት ጥረት እንዲሁ ፕሮግራሙ ያማረ እንዲሆን በጣም ትልቅ አስተዋጽኦ ወይም ደግሞ ትልቅ እንቅስቃሴ ያያረጉ ነበርና እኛ ባጭር ጊዜ ነው የመጣነው እንግዲህ ቺን ፕሮግራም ብለን ነው የመጣነው ግን እዚሁ የቤተሰባዊ ስሜት ነበርውና ዋናው የተፈለገውም ያ ነው በያስባለሁ ለኔ በጣም ጥሩ ነበር እውነት ለመናገር እኔ በጣም ይሄ ምግብ ስራ ያዝናናኛል በፊትም ብቻዬን ሆኜ በጣም ሰራለሁ ያው ሞር ይሄ አርቲስቲክ ለሆነ ነገር እጨነቃለሁ ያው እንግዲህ ቴስት ጉዳይ ቀደም ዳኞቹ ባሉት መልኩ ያው ቴስት እንደየሰው ይለያያል ግን በሚችለው መልኩ እንደው አሪፍ ነገር ብዬ ማስበው ለማቅረብ ሞክሬያለሁ ውጤቱም ጥሩ ነበር ያው ይጠበቃል ያው ትንሽ እንደሚሞክር ሰው እንደው ትንሽም ቢሆን በውጤት ደረጃ የሚጠበቅ ነገር ነበረ ኤኒዌይስ ደስ ብሎኛል ጥሩ ጊዜ ያሳልፈናል በድጋሚ እንግዲህ ለሁላችሁም መልካም በዓል ይሁንላለሁ የዳኞችን አስተያየት በሙሉ ሰምተናል አሁንም በድጋሚ መልካም የከተራ በዓል ይሁንላችሁ በዓሉ የደስታ የሰላም የፍስሐ ያድርግላችሁ ዛሬ እኔ ደስ ብሎኛል ተዝናንቻለሁ እናንተም በየቤታችሁ እንደ ተዝናናችሁ ምንም ጥርጥር የለኝም እናንተንም ስለመጣችሁ በጣም እናመሰግናለን አሁን ውጪ ትቆዩንና ውጤቱን ይዘን እንጠብቃችኋለን በጸሎት እዛ ቁጭ ብሉ በዛሬው የምርጡ ገበታ 30,000 ብር በሚያሸልመው ውድድር በሁለተኛው ዙር ውድድር ወደ ቤታቸው የሚሸኙት ሁለቱ እነማን ናቸው አሸናፊውስ ማን ነው አንድ ለቁጣርበታ እቺ እንኳን እንጀራውና አንድ ሁለት ሶስት አንድ ሁለት ሶስት እኔ ላልኳችሁ ዛሬ ባዶ ነው ግን ባዶም ቢሆን ዳኞችን ብዙ አከራክሯል ብዙ እንትን ብሏል እኛ እውነት ለመነጋገር አንድ ነገር ግልጽ ማድረግ የምፈልገው ነገር አለ በዚህ ውድድር ላይ አንተዬ አላሸነፈም ሁለታችሁ 15 ሺህ ብር ተሸላሚ ትሆናላችሁ እናት ፋንታው ቤና ይድነቃቸው ግን ከዚህ በፊት ምን ብለን ነበር ከዚህ በኋላ ምርጡ ገበታ በዚህ ሁኔታ አይቀጥልም አንድ አሸናፊ ነው ይዞ ነጥሮ የሚወጣው ብለናል ግን ሌሎቹን ምን ለይበት የራሳችን መንገድ አለን ወይ ሶስተኛ ዙር እናካሂዳለን እንደዚህ እናንተ ግን በዚህ ሙያ ላይ ያላችሁ ሰዎች አይደላችሁም ይሄን በመስራታችሁ ዳኞቹ ተደስተው ተናገረው ተከቻቸው ብቻ ወስነው አሁን 15 ሻችሁን ይዛችሁ እንድትሄዱ ተወስኗል ከፈለጋችሁ ውጭ 5
ሰጣችሁ ኩል ማድረግ ትችላላችሁ። ቆሎማ በአምስት አይሻልም? አያዋጣም። ድሮ ቆሎ 5 ነበር፣ አሁን ጣራ ይነሳው እና ውድድራችን አይደል? ዳኞች በዚህ ላይ የምትጨምሩት ነገር አለ? ትንሽ አክቹአሊ ያው በድጋሚ እንኳን አደረሳችሁ እዚህ ድረስ ስለመጣችሁ። ያው ሁሌ እንደምንለው አሸናፊ ናችሁ። ያው ያንተነህ ቪዚብል ነው፣ ያው ራሱን ጀጅ ማድረግ ይችላል። ነገር ግን ሁለታችሁ እናትና ይድነቃቸው ጋር ትንሽ እኔና ፍሳን አከራክሮናል፣ አጨቃጭቆን ነበረ። እንደውም ሰርድ ራውንድ እንዲኖር ሁሉ ተብሎ ነበር። ያው በዓል ነው በሚል ነው ያለፍነው። ሁለታችሁም ጋር ያው ፎልቶች አሉ፣ መስተካከል ያለባቸው አሉ። ኢን ጀነራል ግን ሶስታችሁም በደንብ መስራት ይጠበቅባችኋል። እንትኑ አለ፣ ፓሽኑ አለ። ግን ያው ቤዚክ ከቲንግ ጀምሮ እስከ ኩኪንግ መሄድ አለባችሁና እግዚአብሔር ፈቅዶ አንድ ቀን ብንገናኝ ደስ ይለኛል። በድጋሚ ስለመጣችሁ አመሰግናለሁ። በጣም ደስ የሚል ውድድር ነው ያካሄድነው። የእውነት የበዓል የሚመስል ፕሮግራም ነው የተካሄደው። ያው ካብራክ የተናገረው እንዳለ ሆኖ ነገር ግን በሙያችሁ በጣም የተከበራችሁ በጣም ብዙ ስራ የምትሰሩ ነገር ግን እዚህ ይሄንም ደግሞ ለመስራት መጣችሁ በጣም የሚያዝናና ስራ ነው ያየነውና ስለመጣችሁ በጣም ደስ ብሎኛል። እናንተንም ለመዳኘት ደግሞ እዚህኛ ተቀምጠን እናንተን አቁመን መዳኘት ለኛ በእውነት ክብር ነው። ይከብዳልም ግን ክብር ነው። ክብርም ተሰምቶናል። በጣም እናመሰግናለን አክብራችሁ ስለመጣችሁ ማለት ነው። እና አሸናፊዎቹ ያው እኩል ስለሆናችሁ ነው እንጂ መስጠት ስለፈለግን አይደለም። ሶስተኛ ዙር ደግሞ ፈጥረን እናንተን ማስመሸት ማድከምም ደግሞ አልፈለግንም እና ያሸነፋችሁት እንኳን ደስ ያላችሁ። የነገርናችሁን ኮሜንቶች ታስተካክላላችሁ። ምናልባት የዶሮ ቆሎ የመጀመሪያ ጊዜ መሰራቱ በራሱ ሌላ አንድ ክስተት ነውና የምር በራሱ ፈተና ነው። ዶሮ ውድ ስለሆነ እንግዲህ እሷን ቆሎ ማድረግ በጣም ከባድ ስለሚሆን ነው እንጂ ይሄም በጣም ጥሩ አዝናንቶናል። በጣም አሪፍ ጊዜ ነው ያሳለፍነው። መልካም በዓል፣ መልካም ጊዜ። እናመሰግናለን። አንተዬ ግን አንድ ነገር ልንገር፣ እናቃለን የሚሉ ሰዎችም ብዙ ውድድሩን ካየው በእርግጠኝነት ነው የምነግርህ ከዚህ ያነሰ ነገር ሰርተው ያውቃሉ። በጣም ምድጃ ሳይለኩሱ የሚጨርሱ በቃ ምናምን ብለው ፎክረው። ስለዚህ አንተ ደግሞ ከ14 ዓመት በፊት ነው ማብሰል ያቆምከው። 14 ዓመት ሆኗል ኦሬዲ። አንዳንዴ ለራሴ ታበስ ነበር ድሮል ያ ማለት ብዙም ትውቅ የለኝም። ግን አንድ ነገር ልነግርህ ፈልኩ። የዛሬ 14 ዓመት የነበረችው ዶሮና ያሁኑ ዶሮ አንድ አይደለች። በ14 ዓመት ውስጥ ዶሮ ራሱ ተቀይራለች። አሁን ይጮሃል። አሁን ዶሮ ኩኩሉ የሚል ዶሮ አለ የለም። አኩኩሉ የልጆች ፕሮግራም ነው እንጂ ያለው ኩኩሉ የሚል ነገር ዶሮ እንኳን የለም። ስለዚህ ዶሮም ለውጥ አለ። ለውጥ ስላለ በዛሬው የምርጡ ገበታችን ውድድር የእናት ፋንታውቤና ይድነቃቸው ጋሻው የ15 ሺህ ብር ተሸላሚ ሆነዋል። እንኳን ደስ አላችሁ እንላለን። ምርጡ ገበታ ማስገረሙን ማስደነቁን ቀጥሏል። በዛሬው የከተራ የምርጡ ገበታ ውድድር ደስ እንዳላችሁ እንደተደሰታችሁ እርግጠኞች ነን። በዓሉን የሰላም የደስታ የፍስሐ ያደርግላችሁ። ሼፍ ዚ ነኝ። እስከ ሳምንት መልካም ሳምንት።